ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አደይ ድራማ እንግዲህ 130 ይዤ መጥቻለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አደይ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። እኔ በጣም ወድጄዋለሁ። እናንተም እንግዲህ ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ እና ቤተሰቦችዬ እንግዲህ የባቡሬ እናት እንግዲህ ያው የታመመችና የቀወሰች መስላ አስፋልት ላይ ቄጠማ በመሸጥ ነው የምትኖረው ማለት ነው። እናም እንግዲህ ባቡሬና ቅምጥል ደግሞ እህትና ወንድም ናቸው። እህትና ወንድማቸው መሆናቸውን ባቡሬም ቅምጥልም ቢሆኑ አያውቁም። እንዲሁም የባቡሬ አባትም አያውቅም። የምታውቀው እናትየዋ ብቻ ናት። ግን አባትየው ግን ያው እንግዲህ ከጎረቤት የሆነ የሚያሸግራት ሰው ነበርና ከዛ ነው ያረገሽው በማለት እንግዲህ ይሄን ያህል ጊዜ ብቻዋን በስቃይ አሳልፋለች የባቡሬ እናት ማለት ነው። እንግዲህም ቅምጥል ደግሞ የሷ ልጅ እንደሆነች እሷ ታውቃለች መሰለኝ። የማያውቀው አባትየውና ልጆቹ ናቸው እና በዛም የተነሳ እንግዲህ ባቡሬ ከሊልዬ ጋር በመገናኘቱ ሊልዬም እንግዲህ ጥሩ ስራ እየሰራች ነው ከባቡሬ እናት ጋር ባቡሬን ከናቱ ጋር ለማቀራረብ እየሞከረች ነው። እናትየዋ ግን ትንሽ ጨልለዋል። ቢሆንም ግን እየሞከረችና እየሰራች ነው ማለት ነው። በጣም ነው ደስ የሚለው ማለት ነው። እንግዲህ እናትየዋ ወደ ልቦናዋ ተመልሳለች። ወደ ልቦናዋም ተመልሳ እንግዲህ ከባቡሬ አባት ጋር እንግዲህ ይቅርታ እንዲጠያየቁ አድርጋለች። ከዛም እንግዲህ የአደይም በጣም የባቡሬን የቅምጥልን አባት እንግዲህ የባቡሬ አባት ናቸው። እነሱን እየተንከባከበች ነበረ። ቅምጥልም እንግዲህ አባቴን አደራ ብላ ነበር ሄደችው። አባቴን አፈቀኝ መቼ ነው የምንመለሰው እያለች ነበረ። አባትየውም ልጄን አፈቀችኝ እሷ ሳትመጣ እንዳልሞት እያሉ ነበረ። እንግዲህ መጨረሻቸውም እንግዲህ ህይወታቸው አልፏል። ልጃቸውን ሳያገኙ እሷም እንደጓጓች እነሱም እንደጓጉ ግን ያው ሁለቱም ባቡሬ ልጃቸው መሆኑን አውቀው ከሚስታቸውም ጋር ይቅርታ ተጠያይቀው ነው እንግዲህ ህይወታቸው ያለፈው። እንግዲህ ለቅምጥልም እንግዲህ ያው ዳይመንድ አላስረዳትም። ወደ መጣንበት እንመለስ እያላት ነው ገና እና እንግዲህ በጣም ከባድ ነው። እንግዲህ ሊልዬም እያደረገች ያለችው ነገር በጣም ጥሩ ነው። እንግዲህ ሊልዬን ይዛት ሄዳ ወደ ቤት ልብስሽንም ቀይሪ፣ ገላሽንም ታጠቢ እና ከኔ ጋር እንኖራለን፣ ከኔ ጋር እየተረዳዳን እንኖራለን በማለት ወደ ቤቷ ይዛት ሄዳለች። ባቡሬም በዚህ በጣም ደስተኛ ሆኗል። እንዲሁም ዴቭም ማለት ነው በጣም ደስ ብሏቸዋል። ከዚህ ሌላ እኮ ምንም ልብስ የለኝም ስትል ምንም ችግር የለም እኔ ልብስ እሰጥሻለሁ፣ እኔ ገዛልሻለሁ፣ አንቺ እናቴ ነሽ። ግን ትንሽ ፈራው ስትል አትፍሪ፣ እኔ ያለሁልሽ፣ መፍራት የለብሽም፣ እኔ ያለሁልሽ፣ እውነቱን ለልጅሽ እውነቱን ተናግረሽ ከዛው በኋላ ነገሮችን ማስተካከል አለብን። በቃ አሁን ደስ እንዲለኝ ሂጂና ተጣጠቢ ብላት እንድትታጠብም ልብስም እንድትቀይር አደረገቻት። በጣም ነው ደስ የሚለው። እንግዲህ በዚህ የተነሳ ኪንጎን በጣም ደስ ብሎታል። እንግዲህ ትንሽ ቅምጥል አባቷን ባለመገኘቷ ብከፋም ግን ባቡሬ ወንድሟ እንዲሁም እናቷ ሆና ተገኝተዋል። እዚህ ጋር ደግሞ አደይና ዴብ አብረው እያወሩ እናቴ ቤተሰብን የሚያከብር ትዳሩን የሚያከብር ነው ትለኛለች እናቴ እያለች ለዴብ እየነገረችው ነው። ዴብም የኔ ቆንጆ እነሱ ይውደዱኝ እንጂ አንቺ ምንም እንዳታስብሽ የኔ ቆንጆ እያላት ነው። እንግዲህ የዴብና የአደይ ፍቅር በጣም ነው ደስ የሚለው። ከዛም እንግዲህ የፍቅር እናት ዴብና አደይ ቁጭ ባሉበት ይመጣሉ። እንግዲህ ፍቅርም ወሬዋን በማቀሳሰር ጀመረ ማለት ነው። ቆይ ግን እዚህ ምን እያደረግሽ ጉድሽን እያየሽ ነው ወይ? እዚህ ምን እንደሚያደርጉ እያለች እያቀሳሰረች ነው። ግን እየተሳካላት አይደለም። በጣም ወሬ እያወራች ነው። እናትየዋ ሳይናገሩ ፍቅር ምንድነው እየሰራችሁ ያላችሁ? ዴብ ምን እየሰራችሁ ነው ትላለች። ከዛ ዴብ ደግሞ ምን ስንሰራ አየሽ ፍቅር ይላታል።
ከዛም እሷ ደግሞ ሰላም ዋላችሁ እትዬ ብላ ትላለች ማለት ነው አደይ። ከዛ የፍቅር እናት በጣም መልካም ሰው ናቸው። በጣም ነው የምንወዳቸው። እንግዲህ ስነ ምግባራቸው በጣም ደስ ይላል። እንደዚህ አይነት እናቶችን ፈጣሪ ያብዛልን። ከዛም ምን ነው ልጆች እዚህ ውጭ ላይ ቁጭ ብላችሁ ምን ነው ቤቱ አስጠላችሁ እንዴ ብለው ይጠይቃሉ። ፍቅር ግን አንቺ አልገባሽም እናቴ እያለች ታቀሳስራለች። አይ እትዬ ታለም አጋጣሚ እኮ አደይ ልሸኛት ወጥቼ ነው አለ ዴብ። ታዲያ ከቅድም ጀምሮ አደይን እየሸኛት ነው እንዴ ዴብ አሉ። አይ ያው አለ አይደል ማለቴም ለምን ተዋሻላችሁ? እኛ ማናውቀው የጀመራችሁት ነገር ካለ ንገሩኝ። አይ ግረመን እያየናችሁ አንለፍ ብላ ፍቅርም ከዛ አታያቸውም እንዴ እንዴት እንደሚያደርጋቸው። አደይ ደግሞ ዴብ ላይ ከመንጠልጠለዋ በፊት ልኳን ማወቅ አለባት ትላለች። ከዛም ምን ለማለት እየሞከርሽ ነው አላት ዴብ። ከዛ አደይ ደግሞ ችግርሽ ከዴብ ጋር ማውራት ከሆነ እኔ ሄድልሻለሁ። አደይ ቆይ በሉ እናንተ ታውቃላችሁ ልጄ ነይ እንሂድ። እንዴ እማዬ በቃ እንደፈለጋቸው የሆኑ ብለሽ ትተሻቸው ልጅ ነው ወይ አለች። ታዲያ ምን ላርጋቸው አሉ የፍቅር እናት። እነሱ እንደምታይ የልብ ጓደኛሞች ናቸው። ለአንቺ ተያት ረብሻቸው ብለው እንግዲህ የፍቅር እናት እንግዲህ ይዘዋት ሄዱ። የፍቅር እናት እንግዲህ የገባቸው ናቸው። አደይ ግን ማናት ፍቅር ግን ወሬዋን ለመቀሳሰር ፈልጋ ነበር። ከዛ እዚህ ጋር ደግሞ ሩታ ሮማን እያለች አቤት ሩታ የት ነበር? ውጭ በረንዳ ላይ ነበርኩ። ምን ትሰሪያለሽ እዛ? ካሁን በኋላ ወደ ውጭ እንዳትወጪ አርፈሽ ስራሽን ስሪ አለቻት። ከዛ ሮማን ደግሞ እኔ እኮ ስራውን ሁሉ በጠዋት ነው የጨረስኩት ምን ፈልገሽ ነው አለቻት። ከዛ ሩታ ደግሞ ሂጂ አስጂው እንደገና አስጂው አለቻት። ከዛ ሮማንም ዛሬ እኮ ሁለቴ ነው ያጸዳው ጸድቷል አይታይሽም እንዴ አለቻት። እንግዲህ ሩታ እያደረገች ያለችው እንግዲህ ሮማንን አሹን ስለምትወደው አሹም ሮማንን ይወዳታል። እሷም ደግሞ በበኩሏ አሹን ትወደዋለች። ግን ሮማን ስትጠየቅ እኔ ወንድሜ ነው ምንም ነገር የለኝም ትላለች። ከዛ ከሩታ ጋር ሆኖ ስታይ ደግሞ በጣም ትቀናለች። በጣም ማኩርፋት ሄዳለች። እዛም እንግዲህ ሩታ ልትጠይቃት ነው። ለዛውም ሁለቴ ነው ያጸዳሁት ለዛ ነው እንደዚህ ሁለቴ ወጣ የሚያደርግሽ አለቻት። አሻለ እንደ ውጭ ብላ ስትጠይቃት አይ የለም እሺ በቃ አሁን ስራ ከሌለሽ ዝፈኝልኝ አለቻት። ማለት አልገባኝም። ቆይ ለምንድን ነው ብዘፍንልሽ? ስለደበረኝ ነው እንድደበርብሽ። እኔ እኮ የቤቱን ስራ ለመስራት እንጂ አንቺን ለማዝናናት አይደለም እዚህ የመጣሁት አለቻት። ስለዚህ አሹ ያስለመደሽ ነገር ካለ ደግሞ እስኪ መጣ ድረስ ጠብቂው። እኔ ግን ስራ አለኝ አለቻት። ከዛ ሩታም ቆይ አንቺ እንዴት ነው የተናናቅ ነው? ይሄ መናናቅ ሳይሆን መብቴ ነው። መብቴን ደግሞ ልትገፍኝ አትችይም። ቀረብሻ ከእኔ ጋር መስራት እንቺ በቃ እኔ ልስራ ያዥልኝ አለቻት። እሺ ባይሆን መያዙን ለያዝልሽ አለቻት። ቆይ ግን የሆነ ጥያቄ ልጠይቅሽ አለቻት። ሮማን ባሹና በኔ ትቀኛለሽ ወይ አለቻት። በእምሻን እንዴ? በፍጹም አልቀናም። ግን ደግሞ አሹ ባንቺ ምክንያት ሲከፋው አልፈልግም አለች ሩታ። ያንን ያህል መጨነቅ አይኖርብሽም። እኔ ካንቺ በላይ አሹ ሲከፋው ደስ አይለኝም አለች። አይደል? አዎ እሺ እኔ ልጠይቅሽ። እሺ ምን አለች? አሹን ታፈቅሪዋለሽ አታፈቅሪውም? አይ ለምን ጠየቅሽኝ? ድጋሚ አልጠየቅሽም። ሮማን ትወጂዋለሽ አትወጂውም? አይ አሹ ማለት እኮ ወንድሜ ነው አለች። እርግጠኛ ነሽ? ለሱ የተለየ ስሜት የለሽም? የለኝም አለች። በጣም ጥሩ። እንግዲህ ሮማንም እየወደደችው እየደበቀች ነው ማለት ነው። ከዚህ እዛ ማናት ሩታ ደግሞ እንግዲህ እውነቷን ነው የምትወደው ሆነ ወደዋለሁ ማለት ነው። አያለበለዛ ደግሞ ለሩታ መልቀቅ አለባት። ሩታ ደግሞ አሹን ትወደዋለች። ካሁን በኋላ ታዲያ እንደ ፍቅረኛ ካልወደድሽው እኔ ጋር ሲሆን የተለየ ስሜት የተለየ ፊት ማየት አልፈልግም። ተግባባን አለቻት ማለት ነው።
ማለት የተለየ ፊት ምን ማለት ነው? በቃ ጨርሻለሁ ሮማን ብላ እንግዲህ ሩታም ቪዲዮ ቅረጭኝ ልቅረጽሽ ስትል የነበረ በዚህ ቁርጡን ተናግራ ለሮማን ትታት ወጣች። ቆይ ምን አስባ ነው አለች ሮማን ተወደዋለች። አሹን ግን መናገር ስለፈለገ ወንድሜ የምትለው አሹም ይወዳታል። ከዛ እንግዲህ ውዶችዬ እና እዚህ ጋር ደግሞ ወደ እነ ዳይመንድ ሲሄድ የዳይመንድ ወንድም አንዲት የሚያፈቅራት ልጅ አለች። እሷም እንግዲህ ከብዙ ጊዜ ተለያይተው ነበረ። ከዛ መልሰው ተገናኝተዋል። እሷ ትፈልገዋለች፣ እሱ የሚፈልጋት አይመስለኝም። ግን በጣም አንተ ካላገባኸኝ እኮ እኔ ማን ሊያገባኝ ይችላል እያለች ነው። ከዛ እዚህ ጋር ደግሞ እቺ መናጢ ቤዛ የምትባል ሴትዮ እማዬ ስትል ከዛ ፍቅር ደግሞ አሁን ገና የሚመጥንሽን ቦታ አገኘሽ አለቻት። እዛ የፍቅርና ደግሞ ተይ እንጂ ፍቅርን እንዴት ነሽ ቤዛ? ያው እንደምታዩኝ እዚህ ቁጭ ብያለሁ። ሲመሽ ደግሞ ወዴት እንደምሄድ አላውቅም እያለች ነው። እያስመሰለች ነው እንግዲህ እያስመሰለች ቤት ትገባለች። እዛ የሆነ መርዝ ትረጫለች። ከዛ ተመልሳ ትባረራለች። አሁንም ደግሞ ተመልሳ ወደነ ፍቅር ቤት መግባት እየፈለገች ነው። ፍቅርም አንደኛዋ መርዝ ናት። ኧረ የለኝም ግን አንቺ ከእናትሽ ውጭ መሄጃ የለሽም እንዴ ስትል ትጠይቃለች የፍቅር እናት። ከዛ እሷም ኧረ የለኝም ከእናንተ ወዲያ ከእናንተ ሌላ ምንም የምጠጋበት ዘመድ የለም። የእናንተ ቤት ነበር፣ እሱንም ቢሆን በራሴ ጥፋት አጥፍቼዋለሁ። እውነት ነው ጥፋት አጥፍተሻል፣ ግን እናቴ ታማለች ብለሽኝ ነበር። ምን አለ ከጎኗ ብትሆኛ የማየህ እሱ መጠፍጥፍቶኝ ያው የወንድሜ ነገር ግራ ገብቶኝ ነው እንጂ ውሸቷ ማለት ነው። ከዛ በይ እንግዲህ ፈጣሪ ይርዳሽ፣ ምንም ማድረግ አልችልም፣ ልጄ እንሂድ ብለው የፍቅር እናትን ትተዋት ሄዱ። ይቺ አስመሳይ ተመልሳ ወደ ቤት ልገባ ነበር፣ አልተሳካላትም። እንግዲህ ቤዛም ጡል ብላ ቀረኝ። ከዛ ሌልዬና የባቡሬ እናትም አብረው ልጄ ተባረኪ፣ በስንት ዘመኔ ሰው አስመሰልሽኝ የኔ እናት፣ አሁን በኋላ እንደዚህ ነው የምትኖሪው እሺ። ቄጠማ ካልሸጥኩም መንገድ ላይ መውጣት የለም። አይ ልጄ ወድጄ መስሎሽ ነው መንገድ ላይ ቆሜ የሚጮኸው? ያን ሁሉ የመከራ ዘመን ለመርሳት ብዬ ነው አሉ። በጣም ነው የሚያሳዝኑት። ዝም ስለ ያስፈራኝን ራስሽን አጥፊ ይለኛል አሉ። በዝምታ ውስጥ ብዙ ስቃይና መከራዎች አሉ። ይጨንቀኛል ብለው ሁሌም ለምን የሚለው ቃላቶች ያቃጭሉብኛል። ከባድ እንደሆነ ይገባኛል፣ ግን በቃ ቀስ በቀስ ነገሮች እናስተካክላለን ብላ ሊሊም ታረጋጋቻል። ግን ማዘሯ ቆይ ግን ለምንድን ነው ወንድ ስታይ በድንጋይ የምታባረር? ሁሉንም ወጣቶች ሳይ ራሴ በውስጣቸው አየዋለሁ። እንደኔ እንዳይሆኑ ብዬ ወጣትነት በጣም ከባድ ጊዜ ነው። እኔ ያሳለፍኩትን ነገር እነሱም እንዳይደርስባቸው ብዬ በጣም እጨነቃለሁ ብሎ የባቡሬ እናት ለሊልዬ ይነግሯታል። እንግዲህ ለዛ ነው ሴቶች ልጆች በመንገድ ሲሄዱ ቄጠማ ከሚሸጡበት አካባቢ ሲያዩ ከወንድ ጋር ሲሄዱ ወንድም ጋር ቢሄዱ ያው ሌላ ነው፣ ፍቅረኛ ነው፣ ይጎዳቸዋል ብሎ ስለሚያስቡ እየጎተቱ ሴቷን ወደ እነሱ ይወስዱ ነበረ። ከዛም ሊሊም ይሄንን እየጠየቀች ነው። ከዛ ወጣት ስትሆኝ ሁሉም ቦታ መግባት ትፈልጊያለሽ፣ ይሄንን ሁሉንም ልመለከተው ትያለሽ። ወንዶችም እንደዛው። ግን ሁሉም ወንድም እኮ አንድ አይደለም። አሁን ለምሳሌ ልጅ በረከት አለ ልጅ እና እሱም እንደዚህ አይነት ነገር ያደርጋን እያልሽ ነው? የኔ ልጅ የእናቱን መከራና ስቃይ ያደገ ልጅ ነው። እንደዚህ አያደርግም። ሴቶቹን ያግዛን እንጂ በፍጹም ያያ ሊጎዳቸው አይፈልግም። ግን ምን ዋጋ አለው? እኔ እናቱ ረከስኩበት እንጂ ለእሱ እኔ ምስክር ነኝ። ከበረከቴ ጋር ከየት ነው የተገናኘችው? የተገናኘን ቦታ እንኳ አይቀር። እኔ ግን የእሱ እርዳታ በጣም በሚያስፈልገኝ ይረዳኝ። ታዲያ ረዳሽ? በጣም ለእኔ ብዙ ነገር አድርጎልኛል። አይ እኔ ምስኪን ነገርኩሽ እኮ አሉ። የእኔ ልጅ ለሰው ሲል የማያደርገው ነገር የለም፣ የማይከፍለው መስዋዕትነት የለም። አዎ ጥሩ ጸባይ ያለው ልጅ ነው ያለሽ። እንዴ ምን ጸባይ ብቻ መልኩስ ብታይ አሉ። የኔ አንበሳ የኔ ጌታ፣ ያው የድሃ ልጅ ቢሆንም ነጫጭባ አመዳም ስለሆነ ነው እንጂ መልኩ የሚያኮራ የኔ ጌታ ጅኒን ያለ ቆንጆ አሉ።
ተሰቃይቼ እሱም መሰቃየሁት እንጂ እነዛን ጊዜዎች ለማስተካከል አሁን ብዙ ጊዜ ያለን ማዘር አሁን ብዙ አትጨነቂ አለች ሊልዬ። ፈጣሪ አንቺን የመሰለ ልጅ ሰጥቶኝ ነው እንጂ ያው እንደምታውቂው በእብደቴ ውስጥ ተደብቄ እኖራል ነበር። ስለዚህ ወደ ስራሽ እንደማትመለሽ እርግጠኛ ሆነሻል ማለት ነው ስትል ሊልዬ ያበላሸዋቸውን ነገሮች ጥፋቶችን አምኜ በመጋፈጥ ሁሉንም ነገር አስተካክዬ ለመኖር እሞክራለሁ። እንደዛ ከሆነ በጣም ጥሩ አይዞሽ፣ እሺ እንተጋገዛለን። እኔ ደግሞ በቤቱ ሁሉ ያለውን ነገር እኔ ያስተካክላለሁ ብለው ሲያወሩ እንግዲህ ባቡር የሚመጣን ከባቡር ጋር የሚቀር ይባባላሉ ማለት ነው። እንግዲህ የቅምጥል አባት እንግዲህ ያው ይቅርታቸውን ተጠያይቀው ግን በመሞታቸው ቅምጥል ባለመድረሷ ትንሽ አዝኛለሁ ማለት ነው። ከዛ ሮማን ደግሞ ምን እየሰራሽ ነው እዚህ ያሹ ቦታ ላይ አለቻት። አሹን እየጠበኩት ነው። ቆይ ምን ልታደርጊ ነበር? ቆይ ምኑን ሮሚ አሹን ታፈቅሪዋለሽ ብለሽ ለምን ጠየቅሽኝ? ምን እያሰብሽ ነው? ምን አስጨነቀሽ? አሁን እኮ በቃ ጨረስን፣ አልፈልገውም ብለሻል። አይ ሩታ ተሳሳች። እኔ አልፈልገውም አላልኩም። ያው ነው። ስለሱ መጨነቅ አይኖርብሽም። ጥያቄውን መልስሽልኛል። ስለዚህ መጨነቅ አያስፈልግም። ቆይ ለምታረጊ ነው ሩታ? አሁን ሳስጠላሽኝ። ቆይ ለምንድን ነው ገብተሽ ስራሽን የማትሰሪው? ቆይ ለምንድን ነው የምጨቀጭኝ? አይ ሩታ ሮማ እንደዛ ላይ ብለሽ ነገር ሌላ ነገር እንደማታስቢ ልነግርሽ ነው አለቻት። የፈለኩትን ነገር ካሹ ጋር ለማሰብ እችላለሁ። ሩታ ምን ልትይ ነው ደግሞ? ተነሳብሽ እንዴ? ቆይ ለምንድን ነው እንደዚህ የምትወጂው ከሆነ አሹዬ የምታሰቃይብኝ? እኔ ነኝ ያሰቃየሁት አለች። እና ታዲያ ሁሉ ጊዜ እሱ አንቺን እንዳለ ነው። አንቺ ግን ችላቴ ይዋል ግን አንቺ ችላቴ ይዋለሽ። መልሶ ደግሞ ከኔ ጋር ሲቀራረብ ችላቴ ይዋለሽ። ፍቅር እኮ እሱ ስለወደደኝ እኔም ስለወደድኩት የሚሆን ነገር አይደለም። እሺ እባክሽ ደግሞ አንቺ የት ፍቅር የምታውቂው ነውና ስለ ፍቅር የምታወሪው? ደግሞ እኮ ሰምቼልሻለሁ ልጅ አስወርድሻል አለቻት። ምስኪንዬ እንግዲህ ሮማን ወዳ አይደለም በዛ አለልኝ በሚባል ሰውዬ ጓደኛ በሱ ሳይፈልግ ድሯት እዛ ጓደኛውም እንግዲህ ወደ አዲስ አበባ አሹ ሲያመጣት እንግዲህ ሄዳ አምጣ ሲባል እንግዲህ አለልኝ መቷት ነው ልጇ ያወረደው። ግን ቅስሟን እየሰበረቻት ነው። እንደዚህ አይነት ቸኩነሽ አሹ ስላፈቀረሽ ፈጣሪሽ ልታመሰግኝ ነው የሚገባሽ ብላ ጭራሽ በቃ ሌላ ትርፍ ወሬ አታውሪ። ሴት ልጅ ሆነች ሴት ልጅ እንደዚህ መናገርሽ ራሱ ያሳፍራል። ደግሞ ነው ያሳለፍኩትን ህይወት እኔ ራሴ ነኝ የማውቀው እሺ ብላ ሮማኔም ተበሳጭታ ወይኔ ጉዴ ምንድነው የተናገርኩት ብላ ጭራሽ ሮማን ማናት ሩታ ዘባረቀች ማለት ነው። ሩታዬ ማናት ሮማንዬ ይዞሽ ይቺ ደግሞ እብድ ማለት ነው። አንታሹ እያለች በርስ ታንኳኳ። ዛሬ ደግሞ አሹ ለምን ለፈለግሽው ብላ ባክሽን አሳልፍኝ ለሊ ባላሽ እግሮኛን ብላ እንግዲህ ቤዛና ቲና በጣም እያቅበጠበጣቸው ነው። ሁሉም ነገር የሚያቅበጠበጣቸው እነ ፍቅር ቤት እንግዲህ አስሬ የሚያመላልሳቸው እየተባረሩ አስሬ ይመላለሳሉ። ግን ማንን ፈልገው ነው? ዴቭን እንግዲህ ዴቭን ለማግኘት ብዙ ነገር እያደረጉ ነው ማለት ነው። ግን እየተሳካላቸው አይደለም። ከዛ ሩታም የሌሊ ባል ደግሞ ማነው? ባቡሬ ነው። ምን አድርጊ ብሎሽ ነው? እሱ መንገድ ላይ ቁጭ ብሎ ሳየው ተመልሼ እየሮጥኩ መጣሁ። ለምን መሮጡ አስፈለገ እንዴ? እኔ ገና ሳየው በጣም ነው የሚያስፈራኝ። አሁን ልግባና ከፍቅር ጋር ተመልሼ እወጣለሁ። ግን ደብዬ ያለ ነው የመጣሁት ብለሽ አትናገሪም? በዚህ ሂጅ ብላ በር ጠረቀመችባት። እንግዲህ ያው ቲና በር እያንኳኳች እንግዲህ ሩታ አልከፈተችላትም ማለት ነው። እና ከዛ በኋላ ደግሞ የፍቅር እናትና ፍቅር ሲመጡ በር ሲንኳኳ እዛ ሮማን በር ልከፍት ስትል እንግዲህ ሩታም ከልክላታለች። ቲና ናት እነሱ አይደሉም የፍቅር እናትና ፍቅር አይደሉም ብላ ሮማን ግን ናቸው ብላ ነበረ። ከዛ አንኳኩተው እንግዲህ ከዛ በኋላ መጨረሻ ላይ ሮማን ስትከፍት ፍቅር በጥፊ መታቻል። ለምን ትመቻታለች ተባብለው ከዛ ሮማን ነኝ ያደረኩት ማናት ሩታ ነኝ ያደረኩት ቲና አሸግራይ ስለነበረ ነው ብላ እንደዛ ላይ ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ ሀገራችንንም የኢትዮጵያ
አበባን ገነት ዳሯን እሳት ያድርግልን። እኛን በያለንበት ሰላማችንን ያብዛላችሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። የምወዳችሁ የማከብራችሁ ውድ ቤተሰቦቼ በያላችሁበት የክርስቶስ ጸጋና ሰላም አይለያችሁ አይለየን። አመሰግናለሁ ሁላችሁንም በያላችሁበት ሰላማችሁ ብዝዝት ይበልልኝ። አመሰግናለሁ ሁላችሁም ላይክ ሼር ሰብስክራይብ ያደርጋችሁ ስለምታበረታቱኝ እና አሁንም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ላይክ ሼር ሰብስክራይብ ስለምታደርጉ እናመሰግናለን። ስለነበረን ቆይታ እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች